በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የዐቢይ ጾም ሁለተኛው ሳምንት ቅድስት ተብሎ ተሰይሟልና በዚህ ቅድስት ተብሎ በተሰየመው የዐቢይ ጾም ሁለተኛ ሳምንት ላይ ቅድስት ቤተክርስቲያናችን ምንድነው የምታስተምረን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ ሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቅድስት ቤተክርስቲያናችን ታላቁን የዐቢይ ጾም በ8 ሳምንታት ከፍላ ለስምንቱም ሳምንታት ደግሞ የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜ ውስጥ ደግሞ እኛ ልጆቿን በደንብ በሚገባ ታስተምርበታለች ማለት ነው። የመጀመሪያውን የዐቢይ ጾም ሳምንት ዘወረደ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን በደንብ በስፋት ስታስተምረን ቆይታለች። ጌታችን ተጠመቀ፣ ጌታችን በመስቀል ላይ ተሰቀለ፣ ጌታችን ሞተ፣ ጌታችን ተነሳ፣ ጌታችን አረገ ከማለት አስቀድሞ ከሰማያት ሰማያት መውረዱን መናገር አስፈላጊ ነውና የመጀመሪያውን የዐቢይ ጾም ሳምንት ዘወረደ ወይም ደግሞ የወረደ ብላ የሰው ልጅ ለማዳን ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን ታስተምረናለች ማለት ነው። ሁለተኛውን የዐቢይ ጾም ሳምንት ደግሞ ቅድስት ብላ ሰይማልናለች። በዚህ ቅድስት ተብሎ በተሰየመው የዐቢይ ጾም ሁለተኛ ሳምንት ላይ ደግሞ ስለ ቅድስና ታስተምረናለች ማለት ነው። ስለ ቅድስና በምታስተምረን አስተምሮ ውስጥ ደግሞ ሁለት ጉዳዮችን በስፋት ታነሳለች። የመጀመሪያው ሰንበትን የቀደሰና ያከበረ ከዕለታት የለየ እግዚአብሔር ስለሆነ የእግዚአብሔር ቅድስና የባህሪ ገንዘቡ መሆኑን በደንብ በስፋት ታስተምረናለች። ሁለተኛ ደግሞ ሰንበታትን ባርኮ ቀድሶ እናከብራቸው ዘንድ እግዚአብሔር አምላክ አዞናልና ስለ ሰንበታት ቅድስና በደንብ በስፋት ታስተምረናለች ማለት ነው። እኛም ታዲያ ቅድስት ቤተክርስቲያናችን በሁለተኛው የዐቢይ ጾም ሳምንት ላይ የምታስተምረንን አስተምሮ ከብዙ በጥቂቱ አጠር አድርገን እንማማራለን ማለት ነው። እንግዲህ ከቃሉ ትርጉም ጀምሮ አንስተን ስንመለከት ሁለተኛው የዐቢይ ጾም ሳምንት ቅድስት ተብሎ ተሰይሟል ብለናልና ቅድስት ማለት ምን ማለት ነው ስንል ቅድስት ማለት የዘይቤ ፍቺው የተቀደሰች የተለየች ማለት ነው። ይህም ደግሞ የዐቢይ ጾም ሁለተኛ ሳምንት ስያሜ ነው። ስያሜውም ከኢትዮጵያዊው የዜማ ሊቅ ከቅዱስ ያሬድ የተገኘ ነው ማለት ነው። ቅድስት ቤተክርስቲያናችንም ሰንበቱን ስለ ቅድስና ልጆቿን ታስተምርበታለች። በቅዳሴ ጊዜ የሚሰበከው ምስባክ፣ የሚነበቡ መልእክታት፣ የሐዋርያት ሥራና ወንጌል ስለ ቅድስና የሚያስተምሩ ናቸው። ስለ እግዚአብሔር አምላካችን የባህሪ ቅድስና የሚናገሩ ናቸው። ስለ ሰንበታት ቅድስና የሚናገሩ ናቸው። ቅዱስ ማለት የተለየ የተመረጠ ልዩ ክቡር ማለት ነው። እግዚአብሔር አምላካችን በባህሪው ቅዱስ ነው። ይህም ቅድስና ደግሞ ከማንም ያላገኘው የባህሪ ገንዘቡ ነው። ቅዱሳት መጻሕፍትም ደግሞ የባህሪ ቅድስናውን ተባብረው መስክረዋል። በባህሪው ቅዱስ ስለሆነ ቅዱስ 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 እየተባለ ይጠራል፣ ይመሰገናል። በዚህ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 3 ስትመለከቱ እንደምታገኙት፣ ራእይ 15:4 ስትመለከቱ እንደምታገኙት፣ አንደኛ ሳሙኤል ምዕራፍ 2 ቁጥር 2 እስከ 3 ስትመለከቱ እንደምታገኙት እነዚህ የመጽሐፍ ቅዱስ ክፍል ስለ እግዚአብሔር አምላካችን የባህሪ ቅድስና በደንብ ያወሳሉ ማለት ነው። እኛም ታዲያ ቅዱስ ልጁ በሥጋ ተገልጦ እንዳስተማረን በየዕለት ጸሎታችን ላይ ስምህ ይቀደስ እንለዋለን። የቅድስና ምንጭ ቅድስናን የሚሰጥ
እርሱ ብቻ ነው። ቅዱስ የሚለው ቃል ለሰዎች ቢቀጸልም፣ ለመላእክት ቢቀጸልም፣ ለቦታ ለዕቃ ለዕለታት ቢቀጸልም ቅድስናቸው በባህሪው ቅዱስ ከሆነው ከእግዚአብሔር የተገኘ ቅድስና ነው። ይህም የጸጋ ቅድስና ነው ወገኖቼ። መላእክትን ቅዱሳን ብንላቸው፣ ጻድቃን ሰማዕታትን ቅዱሳን ብንላቸው፣ አብያተ ክርስቲያናትን ቅዱሳን ብንላቸው፣ ዕለታትን ሰንበታትን ቅዱሳን ብንላቸው ይህ ቅድስናቸው ከእግዚአብሔር የተገኘ የጸጋ ቅድስና ነው። የእግዚአብሔር አምላካችን ቅድስና ግን ከማንም ያላገኘው የባህሪ ቅድስናው ነው። እግዚአብሔር አምላካችን ቅዱስ ስለሆነ በመልኩና በምሳሌው አክብሮ የፈጠረን እኛም ቅዱሳን እንድንሆን ይፈልጋል። ቅዱስ ጴጥሮስ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራቸው ቅዱሳን እንደሆኑ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ያለንም ለዚሁ ነው። ይህንኑ ሲያስተምረን ነው። ወገኖቼ ስንቶቻችን በኑሯችን ሁሉ ቅዱሳን ሆነን ይሆን? ስንቶቻችን የቅድስና ሥራን እየሰራን ይሆን? ከመፈጠራችን አስቀድሞ መጠን በሌለው ፍቅር የወደደን እግዚአብሔር አምላካችን ካለመኖር ወደ መኖር ያመጣን ለውርደት ሳይሆን ለክብር ነው። ለርኩሰት ሳይሆን ለቅድስና ነው። ለሞት ሳይሆን ለሕይወት ነው። የመፈጠራችንም ዓላማ በፊቱ በፍጹም ምግባርና ሃይማኖት በመመላለስ ከእርሱ ጋር እንድንኖር ነው። ብርሃን ከጨለማ ጋር፣ ጽድቅ ከኃጢአት ጋር ኅብረት የለውምና ከእርሱ ጋር ለዘላለም ነግሰን ለመኖር በቅድስና ሕይወት መኖር ይጠበቅብናል። ለዚህ ነው ቅዱስ ጳውሎስ እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንም ያለን በዚህ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ ማለት ነው። እግዚአብሔር አምላክ እኛን የፈጠረው በቅድስና ሕይወት እንድንኖር ነው። እኛ ታዲያ አሁን በቅድስና ሕይወት ነው እየኖርን ያለነው? የትኛው ላይ ያለነው ወገኖቼ? እግዚአብሔር አምላክ ደስ ብሎት የሚቀበለውን ሕይወት ለመኖር እንፈልግ ይሆን? እግዚአብሔር አምላካችን ደስ ብሎት የሚቀበለውን ሕይወት ለመኖር እየተጋን የሆነ ወገኖቼ? ለመሆኑ ይህ ሊሆን የሚችለው እንዴት ብንመላለስ ነው? እንዴት ብንመላለስ ነው በቅድስና ሕይወት መኖር የምንችለው? እንዴት ብንመላለስ ነው እግዚአብሔር አምላካችን እንዳለን ቅዱሳን መሆን የምንችለው? ለዚህ ምላሹን ሐዋርያው ቅዱስ ያዕቆብ በያዕቆብ 1 ቁጥር 26 እስከ 27 ስንመለከት በሚገባ አስቀምጦልናል። ምን ብሎ ካልን ደግሞ እንዲህ ይላል፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው ይላል። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይላል። ምን አይነት ነው? የትኛው ነው ስንል ደግሞ ወላጆች የሌላቸውን ልጆች ባልቴቶችንም በችግራቸው መጠየቅ፣ በዓለምም ከሚገኝ ርኩሰት ሰውነትን መጠበቅ ነው ይላል። ያዕቆብ 1:26 ላይ ወደ ቅድስና ሕይወት እንዴት መግባት እንዳለብን በቅድስና ሕይወት የምንመላለሰው ምን ስናደርግ እንደሆነ ሲያስረዳን ይህንን ይላል ወገኖቼ። በክርስቶስ ደም የተቀደሰና የእግዚአብሔር ማደሪያ የሆነውን ሰውነታችንን በዓለም ከሚገኝ ርኩሰት መጠበቅ የሰማያዊ ርስት ወራሾች ያደርገናል። በዓለም የሚገኘውን ርኩሰትም ሐዋርያው ቅዱስ ጳውሎስ ሲገልጠው የሥጋ ሥራ በማለት ገልጾልናል። የሥጋ ሥራ የትኛው ነው ወገኖቼ? የሥጋ ሥራ ብሎ ሐዋርያው ቅዱስ ጳውሎስ የጠቀሰው ዝሙትን ነው፣ ርኩሰትን ነው፣ መዳራትን ነው፣ ጣዖት ማምለክን ነው፣ መጣላትን ነው፣ የምንዝር ጌጥን ነው፣ ቅናትን ነው፣ ቁጣን ነው፣ ጥርጥርን ነው፣ ፉክክርን ነው፣ መቀኝነትን ነው፣ መገዳደልን ነው፣ ስካርን ነው፣ ዘረኝነትን ነው። እነዚህን የመሳሰሉትን የሥጋ ሥራ ብሎ ሐዋርያው ቅዱስ ጳውሎስ ገልጿቸዋል። እነዚህን የሚያደርጉ ሰዎችም ደግሞ ከመንግሥተ እግዚአብሔር በአፋ ወይም ደግሞ በውጭ እንደሚቀሩ ሲያስረዳ ገላትያ 5:19 ላይ አስቀድሜ እንደነገርኳችሁ ይህንን የሚያደርግ የእግዚአብሔርን መንግሥት አያይም ይላል። እነዚህን የሥጋ ሥራዎች የሚፈጽም ሁሉ የእግዚአብሔርን መንግሥት አያይም ይላል። ምክንያቱም በቅድስና ሕይወት አልኖርምና፣ በቅድስና ሕይወት አልተመላለስምና፣ የሥጋ ሥራን ሲሠራ ነበርና መንግሥተ ሰማያትን አይወርስም ይላል። በክርስቶስ ደም የተቀደሰን የእግዚአብሔር ማደሪያ የሆነ ሰውነታችንን በዓለም ከሚገኝ ርኩሰት ልንጠብቅ ያስፈልጋል። ይህንን ስናደርግ የመንግሥት ወራሾች እንሆናለን። በሕይወታችን ሁሉ የምግባርና የሃይማኖት ፍሬ አፍርተን መገኘት ለቅድስና የጠራንን እግዚአብሔር አምላክን ደስ ማሰኘት ነው። እነዚህንም ነገሮች ደግሞ ቅዱስ ጳውሎስ የመንፈስ ፍሬ ብሎ ገልጿቸዋል። እነርሱንም ሲናገር ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ምጽዋት፣ ቸርነት፣ እምነት፣ በጎነት፣ ንጽሕና የመንፈስ ፍሬዎች ናቸው። እነዚህን ገንዘብ ልናደርጋቸው ይገባል ብሎ ሐዋርያው ቅዱስ ጳውሎስ አስተምሮናል። በዚህ በገላትያ ምዕራፍ 5 ቁጥር 22 ላይ ማለት ነው። ልብ በሉ።
እግዚአብሔር ማደሪያ ይሆን ዘንድ የመረጠውን ሰውነታችንን እርሱ የሚከብርበትን ሥራ ልናደርግበት ያስፈልጋል። እግዚአብሔር አምላካችን ደስ የሚሰኝበትን ሥራ ልንሰራ ያስፈልጋል። እግዚአብሔር አምላካችን ምንድነው የሚደሰትበት ስንል የታረዘ ማልበስ፣ የተጠማ ማጠጣት፣ የተቸገረ መርዳት፣ የታሰረ መጠየቅ፣ በጎ ሥራዎችን ልንሰራ ያስፈልጋል። በዚህ ሰውነታችን ደግሞ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ልንቀበል ያስፈልጋል። በንስሐ ሕይወት ልንመላለስ ያስፈልጋል። ቅድስናችን በኑሯችን ሁሉ እንዲሆንም ታዘናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ። ስለዚህ በተሰማራንበት የሥራ መስክ፣ በማህበራዊ ኑሯችን፣ በምንበላው ምግብ፣ በምንለብሰው ልብስ፣ በንግግራችንና በመሳሰለው ሁሉ ለእግዚአብሔር ደስ የሚያሰኘውን በማድረግ እግዚአብሔርን በሚሞት ሥጋችን ልናከብረው ያስፈልጋል። ወገኖቼ በቅድስና ሕይወት ልንመላለስ ያስፈልጋል። ሥጋዊ ምኞታችንና መሻታችንን ሰቅለን አሮጌው ሰዋችንን አስወግደን ንስሐ ገብተን ሥጋውና ደሙን ተቀብለን በቅድስና እንድንኖር እግዚአብሔር አምላካችን ሁላችንንም ይርዳን። ስለዚህ እግዚአብሔር አምላካችን በባህሪው ቅዱስ ነውና እኛም ቅዱሳን እንድንሆን ይፈልጋልና የቅድስናን ሥራ ሰርተን ልንመስለው ያስፈልጋል። ከርኩሰት ሕይወት፣ ከሥጋ ፍቃድ ወይም ደግሞ ከሥጋ ሥራ ልንላቀቅ ልንወጣ ያስፈልጋል። እስከ መቼ ነው በዝሙት ሕይወት የምንመላለሰው? እስከ መቼ ነው በስካር ሕይወት የምንመላለሰው? እስከ መቼ ነው በመጠላላት፣ በምቀኝነት፣ በዘረኝነት ተከፋፍለን የምንኖረው? እስከ መቼ ነው የሥጋ ሥራን እየሠራን ከእግዚአብሔር ተለያይተን የምንኖረው? መቼ ነው ለመንግሥተ ሰማያት የበቃን የሚያደርገንን መንፈሳዊ ሥራ የምንሰራው? የጽድቅ ሥራ የምንሰራው መቼ ነው ወገኖቼ? ይህንን ቆም ብለን ልናስብ ያስፈልጋል። በሁለተኛ ደረጃ ደግሞ ስለ ሰንበታት ቅድስና ቅድስት ቤተ ክርስቲያናችን በደንብ በስፋት ታስተምረናለች። ስለ ሰንበታት ቅድስና ስንል አንዳንድ ሰዎች ሰንበት የትኛው ነው ብለው ይጠይቃሉ። አንዳንዱ ቅዳሜ ነው ሰንበት ይላል፣ አንዳንዱ እሁድ ነው ሰንበት ይላል። ቅድስት ቤተ ክርስቲያናችንስ የትኛውን ሰንበት ነው የምታከብረው የሚለው ልናውቅ ያስፈልጋል። ከቃሉ ትርጉም ጀምሮ አንስተን ስንመለከት ሰንበት የሚለው ጥሬ ቃሉ ሰንበተ ከሚል የግዕዝ ግስ የተገኘ ሲሆን ትርጉሙ ሰነበተ፣ አከበረ፣ ቆየ ማለት ነው። የተከበረ የቆየ የሰንበት የዕረፍት ቀን ሰባተኛ ቀን ማለት ነው። ከዚህ በተለየ ግን በሃይማኖታዊ ምስጢር ትንተናው ሰንበት ማለት የተባረከ፣ የተቀደሰ፣ የተለየ ቀን ማለት ነው። እግዚአብሔር አምላክ ዘላለማዊ የሆኑትን የማይለወጡትን 10ቱን ትእዛዛት ሰጥቶናል። ከነዚህ ከ10ቱ ትእዛዛት መካከል አንዱ የሰንበትን ቀን እናከብረው ዘንድ ያዘዘን ትእዛዝ ነው። ሰንበትን አክብሩ ብሎ ማለት ነው። በሰንበት አከባበር ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ከሌሎች ሁሉ ልዩ ናት። አንዳንዶች መከበር ያለበት ቅዳሜ ነው ብለው ይናገራሉ። ሌሎች ደግሞ አይ ቅዳሜ ትሽራለች መከበር ያለበት እሁድ ነው ማለት ይናገራሉ፣ ያስተምራሉ። እኛ ግን ኦርቶዶክሳውያን ከራሳችን በማፍለቅና በመፈላሰፍ ሳይሆን እግዚአብሔር አምላካችን በመጽሐፍ ቅዱስ ያዘዘንን በመከተል ሁለቱንም ሰንበታት ቅዳሜንና እሁድን እናከብራቸዋለን ማለት ነው። የኛ ቤተክርስቲያን ሁለቱንም ነው የምታከብረው፣ ቀዳሚት ሰንበትንም ሰንበተ ክርስቲያንንም ወይም ደግሞ ቅዳሜንም ወይም ደግሞ እሁድንም ማለት ነው። ሁለቱንም ዕለታት ታከብራለች። ለምን ካልን ደግሞ መጽሐፍ ቅዱስን መነሻ አድርገን ማለት ነው። ልናውቀው የሚገባ ነገር ግን ከዕለታት ሁሉ እሁድ ትልቃለች፣ ትበልጣለች። ሁለቱንም ሰንበታት ደግሞ አጠር አድርገን እንመለከታለን። የመጀመሪያዋ ሰንበት ቅዳሜ ናት። ይቺ ዕለት ቀዳሚት ሰንበት ተብላ ትጠራለች። ይቺን ዕለት ስለምንድን ነው የምናከብራት ስንል ይቺ ዕለት ዕለተ ቅዳሜ እግዚአብሔር አምላክ ዓለሙን ሁሉ ፈጥሮ ያረፈባትና እናከብራት ዘንድ ያዘዛት ቅድስት ዕለት ናት። እግዚአብሔር አምላክ የሰራውን ሥራ በዚች ቀን ፈጽሟል። ማለትም ከሰራው ሥራ ሁሉ አርፎባታል። ሌሎቹን ዕለታት ሰርቶ ከሰራው ሥራ ሁሉ ያረፈባት ዕለት ይቺ ዕለተ ቅዳሜ ወይም ደግሞ ቀዳሚት ሰንበት ናት። ሥራዎቻችሁን ሁሉ ሰርታችሁ ቅዳሜ ወይም ደግሞ ቀዳሚት ሰንበት እረፉባት፣ በሥጋችሁ አርፋችሁ ለነፍሳችሁ የሚበጃችሁን ነገር አድርጉባት ሲል እግዚአብሔር አምላካችን በሰባተኛው ዕለት አርፏል ማለት ነው። የሚደክመው አምላክ አይደለም። የኛ አምላክ ደክሞት አይደለም፣ ማረፍ ፈልጎ አይደለም። ነገር ግን ለኛ ሲያስተምረን አርፎባት እረፉባት ብሎ ሲነግረን በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ላይ እንደምንመለከተው እግዚአብሔር ሰባተኛይቱን ቀን ባረካት
ቀደሳትም ይላል። ባርኳት፣ ቀድሷት፣ በዚህች ዕለት እንድናከብራት ትእዛዙንም ሰጠን ማለት ነው። ስለዚህ እግዚአብሔር የባረከውንና የቀደሰውን እንደገና አይለውጥምና እኛም ዕለቱን በቅድስናው እናከብረዋለን። እናከብሩ ዘንድም ደግሞ ከልዑል እግዚአብሔር ትእዛዝ አለ። ምን የሚል ትእዛዝ ስንል በዚህ በኦሪት ዘጸአት ምዕራፍ 20 ቁጥር 8 ላይ ሰባተኛይቱን ቀን ቅዳሜን አክብራት፣ አስባት የሚል ቃል ተጽፎ እናገኛለን ማለት ነው። ይህ እንግዲህ ከአስርቱ ትእዛዛት አንዱ ነው። ቅዳሜ ትሽራለች ብሎ የሚያምን ሰው የጌታ ቃሉ አይሻርምና ትእዛዙም ዘላለማዊያን ናቸውና ቆም ብሎ ሊያስተውል ሊያምን ይገባዋል ማለት ነው። አለበለዚያ ግን ቃሉ እንደተናገረ በመንግሥተ ሰማያት ስፍራ አይኖረውም። የማቴዎስ ወንጌል ምዕራፍ 25 ቁጥር 18 እስከ 19 ስንመለከት እንዲህ ይላል፣ እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም ደግሞ አንዲት ነጥብ ከቶ አታልፍም ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምር ማንኛውም ሰው ቢሆን እርሱ በመንግሥተ ሰማያት ታላቅ ይባላል ይላል። ስለዚህ ቅዳሜ ትሽራለች ብሎ የሚናገር ሰው የጌታ ቃሉ ዘላለማዊያን ናቸው፣ የማይሻሩ ናቸውና ቆም ብሎ ሊያስተውል ሊያስብ ይገባል ማለት ነው። እርግጥ አይሁድ ይህችን ቅዳሜ ሰንበትን ሲያከብሩ ከዘረጉ ሳያጥፉ፣ ካጠፉ ሳይዘርጉ፣ ከከፈቱ ሳይዘጉ፣ ከዘጉ ደግሞ ሳይከፍቱ ነው። እኛ ግን በዚች ቀን መንፈሳዊና በጎ ደጋግ ሥራ እየሰራን ፈጣሪን እያመሰገንን እናከብራታለን። እንድንጨነቅበት ሳይሆን ሐሴት እናደርግበት ዘንድ ነው እግዚአብሔር አምላክን ሰንበትን የሰራልን የሰጠን። ለዚህ ነው በማርቆስ ወንጌል ምዕራፍ 2 ቁጥር 27 ላይ ሰንበት ስለ ሰው ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረም ተብሎ የተጻፈው ማለት ነው። ስለዚህ ይህች ቀን ሰውም እንስሳም የሚያርፍባት ቀን ሆነች። እግዚአብሔር የሚሰጠን ሕግ ሁሉ የሚጠቅመን እንጂ የሚጎዳን አይደለም። ደግሞም እርሱ የፍጥረት ሁሉ ጌታና ለፍጥረት ሁሉ የሚያዝን ነውና በዚች በቅዳሜ ሰንበት እግዚአብሔር የሥጋ ዕረፍትን ሰጠን፣ ለነፍሳችንም ክብር እንድናመሰግነው ሰንበትን ጠብቁ ብሎ አዘዘን ማለት ነው። ይህም ደግሞ የእግዚአብሔር ትእዛዝ ነውና በአዲስ ኪዳንም የሚሰራ የማይለወጥ ሕግ ነው። ለዚህ ነበረ ቅዱስ ሉቃስ እንደጻፈው የጌታ ቤተሰቦች በቅዳሜ ዕለት ያልሰሩት ወደ መቃብሩም ያልሄዱት ማለት ነው። በዚህ በሉቃስ ወንጌል ምዕራፍ 23 ቁጥር 56 ላይ በሰንበትም እንደ ትእዛዙ አረፉ የሚል ተጽፎ እናገኛለን። ይህን ቃል የምናገኘው በአዲስ ኪዳን ነው። ስለዚህ በአዲስ ኪዳን የሚሰራ ሕግ ስለሆነ በአዲስ ኪዳንም ይህ ሕግ ሲተገበር እንደሆነ በሰንበት ቀንም በቀዳሚት ሰንበት ሥራ አለመስራታቸውን እንደ ትእዛዙ ማረፋቸውን ቅዱስ ሉቃስ በሚገባ አስፍሮልናልና ይህችን ቀዳሚት ሰንበትን እናከብራታለን ማለት ነው። ወደ እሁድ እንምጣ። እሁድ ሰንበተ ክርስቲያን ተብላ ትጠራለች። ይህችን እሁድ ሰንበተ ክርስቲያንስ ስለምንድን ነው የምናከብራት ካለን ደግሞ በስድስት ቀናት ውስጥ የሚታየውንና የማይታየውን ፈጥሮ በሰባተኛው ቀን አርፎ ቅዳሜን ቀድሶ አክብሮ ያለ አምላካችን እግዚአብሔር የሰው ልጆችን ለማዳን ሞትን ድል አድርጎ የተነሳባትን ዕለተ እሁድን የዕለታት በኩር አድርገን እናከብራታለን ማለት ነው። ለዚህ ነው ወዮ እቺ ዕለት አብ የቀደሳት ወልድ የባረካት መንፈስ ቅዱስ ከፍ ከፍ ያደረጋት ናት፣ በእርሷ ደስ ይበለን፣ በእርሷ ሐሴት እናድርግ፣ ትከብሩባት ዘንድ አክብሯት ብሎ አባታችን ቅዱስ አትናቴዎስ የተናገረው። አባታችን ቅዱስ አትናቴዎስ የእሁድን ዕለት እንዲህ ክብሯን ከገለጸ በኋላ ሌሎችን ስድስቱን ዕለታት በመጥራት ኑ እናክብራት ብሎ የክርስቲያኖች ሰንበት ብሎ ያወድሳታል ማለት ነው። ታዲያ እሁድ ማለት ምን ማለት ነው የሚለውን ስንመለከት ከቃሉ ትርጉም ጀምሮ አንስተን ስንመለከት እሁድ የሚለው ቃል የግዕዝ ሲሆን አሃደ አንድ አደረገ ከሚለው የግዕዝ ግስ የወጣ ነው። ይህች ዕለተ እሁድ ለዕለታትና ለበዓላት ሁሉ የመጀመሪያ ናትና በኩረ ዕለታት የበዓላት ሁሉ መጀመሪያም ትባላለች። ታዲያ ይህችን ዕለት ስለምንድን ነው የምናከብረው? ቀዳሚት ሰንበትን ስለምን እንደምናከብር ተመለከትን። ሰንበተ ክርስቲያንን ወይም ደግሞ እሁድን ስለምንድን ነው የምናከብረው ስንል ይህች ዕለት ብዙ ምስጢራት የተከናወኑባት ናት። ምስጢራቱ የተከናወኑት ነገር ሁሉ ለድህነታችን የተከናወኑ ናቸው። በዚህ ዕለት ምንድነው የተከናወነው ስንል ይህች ዕለት ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመልአኩ ቅዱስ ገብርኤል ብስራት ከመቤታችን ሰው የሆነባት ዕለት ናት። ወልድ ከሥጋ ጋር የተዋሃደባት ዕለት ናት። በክበበ ትብስት ደግሞ ዳግም ለፍርድ የሚመጣባት ይህች ዕለት ናት። ሞትን ድል አድርጎ የተነሳባት ዕለት ናት። ሲኦልን የመዘበረባት ዕለት ናት። ገነትን የከፈተባት ዕለት ናት። አዳምና ሔዋንን ከነ ልጆቻቸው ነፃ ያወጣባት የሞት መውጊያ የዶለዶመባት ዕለት ናት። ይቺ እሁድ ዕለተ ሰንበት ሰንበተ ክርስቲያን ማለት ነው።
ለክርስቲያኖች የድል ቀናትና ስለዚህ እሁድ ሰንበተ ክርስቲያን የክርስቲያኖች ሰንበት ተብላለች ማለት ነው። ቤተክርስቲያናችንም ይህችን ዕለት በታላቅ ክብረ በዓል ታከብራታለች ማለት ነው። አንዳንድ ሰዎች በዘመነ ቆስጠንጢኖስ ማክበር የተጀመረ ይመስላቸዋል። በዚያ ዘመን 318ቱ ሊቃውንት አባቶቻችን ከአባቶቻቸው ነቢያትና ሐዋርያት የወረደውን እውነተኛውን የእግዚአብሔርን ሕግ አጸደቁልን እንጂ አዲስ የፈጠሩት የደነገጉት ምንም እንግዳ ነገር የለም። ስለዚህ ሰንበተ ክርስቲያንን ወይም ደግሞ እሁድን ስለምንድን ነው የምናከብረው ስንል ብዙ ምስጢራት ስለኛ ድህነት የተከናወኑባት ዕለት ስለሆነች ነው። ከሥጋ ዕረፍታችን ከቀዳሚት ሰንበት የነፍስ ዕረፍታችን ሰንበተ ክርስቲያን እሁድ ትልቃለች፣ ትበልጣለች ማለት ነው። ይህንንም ስራ ስምራችሁ ልትይዙ ያስፈልጋል። ታዲያ እሁድ ወይም ደግሞ ሰንበተ ክርስቲያን በብሉይ ኪዳንና በሐዲስ ኪዳን እንዴት ተጽፎ እናገኛለን የሚለውን ደግሞ አጠር አድርገን እንመልከት። በመጽሐፍ ቅዱስ ማለት ነው። እሁድ በብሉይ ኪዳን ዘፍጥረትን ስንመለከት እግዚአብሔር ፍጥረትን የጀመረባት ዕለት መሆኗን ተጽፎ እናገኛለን። ስለዚህ የሳምንቱ የመጀመሪያ ቀን ትባላለች። ኦሪት ዘፍጥረት ምዕራፍ 1 ቁጥር 5 ላይ ተጽፎ እንደምናገኘው ማለት ነው። ቅዱስ አትናቴዎስም ሲናገር እንዲህ ይላል፣ ይህች ዕለት ቀዳሚት ወይም ደግሞ የመጀመሪያ ናት፣ ዳህራዊት ወይም ደግሞ ኋለኛይት አይደለችም ብሎ ይናገራል፣ ይገልጻታል ማለት ነው። ልብ በሉ። ስለዚህ ቅድመ ክርስትና በዘመነ ብሉይ እሁድን እንዴት ያከብሯት እንደነበረ ደግሞ በኦሪት ዘሌዋውያን ላይ ልትመለከቱ ትችላላችሁ ማለት ነው። እግዚአብሔር አስቀድሞ ለድህነት የሰራት መሆኗን ተጽፎ እናገኛለን። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 15 ላይ ስትመለከቱ እስከ 21 ስትመለከቱ እግዚአብሔር አምላክ እሁድን ወይም ደግሞ ሰንበተ ክርስቲያንን አስቀድሞ በብሉይ ኪዳንም የድህነት ቀን አድርጎ እንደፈጠራት እንደሰራት ትመለከታላችሁ፣ ታገኛላችሁ ማለት ነው። እርሱን ሙሉን አንብቡ። በአዲስ ኪዳን ስንመለከት ደግሞ አምላካችን እግዚአብሔር ድንቅ ሥራውን የሰራባት የተመረጠች ዕለት ናት፣ ዕለተ እሁድ ማለት ነው። ምን ሥራ ሰራባት ስንል ከመቤታችን ከቅድስት ድንግል ማርያም የተጸነሰው በዚች ቅድስት ዕለት ነው። ሙስና መቃብርን ደምስሶ አጥፍቶ ድል አድርጎ ከሞት የተነሳው በዚች በዕለተ እሁድ ነው። በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 1 እስከ 10 ስትመለከቱ እንደምታገኙት በብሉይ ዘመን የተደረገው ሁሉ በአዲስ ኪዳን የተፈጸመ ነውና ጌታችን ክብር ምስጋና ይግባውና ኦሪትን ለመሻር ሳይሆን ልፈጽማት መጣው ብሎ በወንጌሉ እንደተናገረ የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ በኦሪት ዘሌዋውያንና በዘዳግም ላይ እንደተመለከትነው የአምላካችን ሕግ ለዘላለም የሚጸና ነው ብሎ እንደተናገረ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ ከ7 ሱባዔ በኋላ 50ኛው ቀን መንፈስ ቅዱስን የሰጠባት ዓለም ሁሉ ወንጌልን የሰማባት ዕለት ይቺ የተመረጠች ዕለተ እሁድ ናት። በ50ኛው ዕለት ሞትን ድል አድርጎ ከተነሳ በኋላ በ50ኛው ዕለት ጌታችን መንፈስ ቅዱስን የሰጠባት ዕለት ናት ይቺ ዕለተ እሁድ ማለት ነው። ይህንንም የሐዋርያት ሥራ ምዕራፍ 2 ስትመለከቱ ታገኛላችሁ። ስለዚህ በዚች የድህነት ቀን ክርስቲያኖች ሁሉ እየተሰበሰቡ ከሌሎች ዕለት በተለየ የምስጋና ቀን ሆናለች ማለት ነው። ቅዳሴ ይፈጸምባት፣ ትንሣኤው ይነገርባት ዘንድ ሥርዓት ሆነ ማለት ነው። ምዕመናን በዕለተ እሁድ ለችግረኞች የሚመጸወተውን ገንዘብ ሁሉ በዚች ቀን እየሰበሰቡ ምንዱባንን፣ ችግረኞችን ይረዳሉ፣ የታመመ ይጠይቃሉ፣ የታረዘ ያለብሳሉ። ይህ ሥርዓት ነው ዛሬ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የሚፈጸመው። የሐዋርያት አባቶቻችን በረከታቸው ረድኤታቸው ይደርብንና ይችን ዕለተ እሁድ የጌታ ቀን ብለው ይጠሯት ነበረ። ራእይ 1 ቁጥር 10 ላይ ስትመለከቱ እንደምታገኙት ማለት ነው። ስለዚህ ከሌላው ዓለም በተለየ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ብቻ ሰንበታትን ቅዳሜንና እሁድን ታላቅ ክብር በመስጠት ያከብራሉ ማለት ነው። ቀዳሚት ሰንበትንም ሰንበተ ክርስቲያንንም ሁለቱንም ሰንበታት ታከብራለች ማለት ነው። ይህንም ደግሞ በአብይ ጾም በሁለተኛው ሳምንት ላይ ቅድስት ብላ በሰየመችው ሳምንት ላይ ስለ ሰንበታት ቅድስና ሰንበታትን ስለምን እንደምናከብራቸው በደንብ በስፋት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅድስና ጋር አያይዛ ታስተምረናለች ማለት ነው። ታዲያ ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። የተማርነውን አስተምረን ቢሆን ያውቅኑን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጣ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያውቅኑን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው።
ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነው ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ምናልባት ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሐሳብ ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።